ሰላም ወንድሞችና እህቶች እንዴት ቆያችሁ? ዛሬ በልቤ ያለን አንድ ሐሳብ ከእግዚአብሔር ቃል ክፍል እንድንከፋፈል ወደዚህ መጥቻለሁ። ያም የምንካፈልበት ሐሳብ የሚገኘው የኢዮብ መጽሐፍ ምዕራፍ 28 ከቁጥር 23 ጀምሮ ያለውን ነው። ላንብበውና ቶሎ ሐሳቤን ለመናገር እሞክራለሁ። እንደዚህ ይላል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራዋን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይም በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ውኆችንም በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድ መብረቅም መንገድን ባደረገለት ጊዜ፣ በዚያን ጊዜ አያት ገለጣትም ይላል። የእግዚአብሔር ስም የተመሰገነ ይሁን። ይሄ ክፍል ጠቅለል ባለ መልኩ በአጭሩ የሚናገረው ስለ ጥበብ ነው። ጥበብን ስለ ማግኘት ነው ይሄ ክፍል በዋነኝነት የሚናገረው እና ምን ይላል? ከቁጥር 12 ጀምሮ ያለውን ስታነቡ እንግዲህ ጥበብ ወዴት ትገኛለች? ማስተዋልስ ስፍራዋ ወዴት ነው ብሎ የሚጠይቅን አንድ ሰው እንመለከታለን እና ምዕራፉ ከላይ ሲጀምር በእውነት ወርቅ የሚገኝበት ብርም የሚወጣበት ስፍራ አለው። እንዲሁም ደግሞ ብረት የሚገኝበት ስፍራ አለው። ይሄ ማለት ወርቅ የሚወጣበት ስፍራ ይታወቃል፣ ብር የሚወጣበት ስፍራ ይታወቃል፣ እንዲሁም የተለያዩ ማዕድናት የሚወጡበት ስፍራ ይታወቃል እና ሰዎች ይህንን ውድ የሆነውን ነገር ለማግኘት እጅግ ጥልቅ በሆነ ጉድጓድ ውስጥ ገብተው ከመሬት ስር እነዚህን የከበሩ ማዕድናትን እንደሚያወጡ እና እነዛም የከበሩ ማዕድናት የተሻለ ዋጋ እንደሚኖራቸው ያወራና ግን ከነዚህ ማዕድናት ሁሉ ይልቅ ይሄ ጥበብ የሚባለው ነገር እጅግ የከበረና ሊፈለግ የሚገባው ጉዳይ እንደሆነ ያስተምረናል። ግን ከዛ በኋላ መልሶ ከሕያዋን ምድር አይገኝም ብሎ ይናገራል። ከሰው እይታ የተሰወረ ነው፣ ሰዎች ሊያገኙት አይችሉም። እንዲሁ በቀላሉ ምናልባት እንደ ወርቅ እንደ ከበሩት ማዕድናት በቀላሉ ሊገኝ የሚችል አይደለም ብሎ ካስተማረን በኋላ ምን ይላል? እናስ ይሄ እጅግ የከበረው ጥበብ እና የከበረው ማስተዋል ከወዴት ይገኛል? እነዚህን ነገር ለማግኘት በጣም እንደፈለገ እንደተጠማ ሰው እና እነዚህ ውድ የሆኑ እና የከበሩ ነገሮች ኬት ነው የሚገኙት? ጥበብና ማስተዋል ኬት ነው የሚገኙት ብሎ የመገኛ ስፍራቸውን የሚያስተምር ክፍል ነው በአጭሩ። ግን ዛሬ እኔ በልቤ የሞላው በሙላት ያንን ሐሳብ ለመናገር ሳይሆን ከቁጥር 25 ጀምሮ ያለው ምን ይላል? ለነፋስ ሚዛንን ባደረገለት ጊዜ፣ ውኆችንም በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድም መብረቅ መንገድን ባደረገለት ጊዜ፣ በዚያን ጊዜ አያት ገለጣትም ብሎ ይናገራል። እቺ ጥበብ የተባለችው እቺ ማስተዋል የተባለችው መገኛዋ እግዚአብሔር እንደሆነ ካስተማረን ከነገረን በኋላ እችንም ጥበብ እችንም ማስተዋል እግዚአብሔር የገለጠበት መንገድ በፍጥረት ስርዓት እንደሆነ ይህው ክፍል ይነግረናል እና በጣም የሚያስገርመው ለነፋስ ሚዛንን ባደረገለት ጊዜ ይላል፣ ውኆችንም በስፍር በሰፈረ ጊዜ ብሎ ይናገራል እና ምን ነው እግዚአብሔር በእርሱ ዘንድ ያለችውን ጥበብ የገለጠበት መንገድ ፍጥረትን ሲፈጥር ፍጥረትን ሲያበጅ እንደሆነ ይነግረናል እና ምን ይላል? ለነፋስ ሚዛንን ባደረገለት ጊዜ ይላል እና ውኆችንም በስፍር በሰፈረ ጊዜ ይላል። ምንድን ነው? እግዚአብሔር ፍጥረትን በፈጠረ ጊዜ ሰፍሮ በዚህ ምድር ላይ ካስቀመጠው ንፋስ ውጪ እንዲሁም ደግሞ እግዚአብሔር እችን ምድርን ሲፈጥር አንድ ጊዜ ሰፍሮ ካስቀመጠው ውኆች ውጪ የሚመጣ የሚፈጠር ሌላ ንፋስ የለም፣ የሚፈጠር
ሌላ ውሃ የለም። ምናልባት ዝናብ ይዘንባል፣ ፈሳሾች ይፈሳሉ። ነገር ግን እግዚአብሔር አንድ ጊዜ ወስኖና ሰፍሮ ካስቀመጠው ከውሃ ምንጭ እንዲሁም ከንፋሳት የሚመጣ ሌላ አዲስ ንፋስ የለም። የሚመጣ አዲስ የሚጨመር አዲስ ነገር የለም እና እቺን ፀሐይን ስንመለከት፣ ጨረቃን ስንመለከት ከዛሬ ስንት ሺህ ዓመት በፊት እግዚአብሔር ፈጥሮ ያስቀመጣቸው ለትውልድ ሁሉ እስከ መጨረሻው ዘመን ድረስ እንዲያው እያበሩ እንዲያው አገልግሎታቸውን እየሰጡ እግዚአብሔር እስካስቀመጠላቸው ጊዜ ድረስ ይኖራሉ። ምን ልላችሁ ነው ዛሬ የመጣሁት? እግዚአብሔር ይስፈርላችሁ ለማለት ነው የመጣሁት። እግዚአብሔር በሚሰፍርበት መጉደል አያውቅም። ምናልባት ሰው አንድን ነገር ለመስራት ለዛ የሚሆነውን ግብዓት አንዴ ካበጀ በኋላ ያንን ነገር ሲያከናውን ለዛ ግብዓት የሚጠቅመውን ነገር መጠቀም ሲጀምር እነዛ ነገሮች መጉደል ይጀምራሉ። የእግዚአብሔር ግን እንደዚህ አይደለም። እግዚአብሔር አንዴ ሰፍሮ ካስቀመጠው ነገር ውጪ የሚጎል ነገር የለም። ምናልባት ልንጠቀምባቸው እንችላለን። ምናልባት ፎርማቸው ሊቀየር ይችል ይሆናል። ነገር ግን እግዚአብሔር አንዴ ሰፍሮ ካስቀመጠው መልካምነት የሚጎድል የለም። ስለዚህ ምን ልላችሁ ነው? እግዚአብሔር በሕይወታችሁ ሰፍሮ የሚያስቀምጠው በረከት ይኑር። ይሄ በረከት ከናንተ አልፎ ለትውልዳችሁ የሚሻገር ከናንተ አልፎ ለብዙዎች የሚሆን በረከትን እግዚአብሔር በመስፈሪያው ለናንተ ይስፈርላችሁ። እንደምትመለከቱ አሕዛብ የለም፣ ጨዋ የለም። መጽሐፍ ቅዱስ ሲናገር ለእግዚአብሔር ልጆች ትባሉ ዘንድ መልካምን አድርጉ፣ እሱ ለክፉዎች ዝናብን ያዘንባል፣ ለኃጢአተኛው ፀሐይን ያወጣል ይላልና ምን ልላችሁ ነው? እግዚአብሔር በዘመናችሁ ሰፍሮ የሚያስቀምጠው የማይጎድል በረከት ለትውልዳችሁ ለሰው ሁሉ የሚበዛ የማይጎድል በረከት በቤታችሁ ይሁን። ስለሰማችሁኝ አመሰግናለሁ። ተባረኩ።